ሰላም እንዴት ናችሁ? ዛሬ ደግሞ የባቅላባ አሰራር እናያለን፣ አብረን እንሰራለን ማለት ነው። መጀመሪያ የሚያስፈልጉን ነገሮች እናቀራረባለን። የበቆሎ ዱቄት ያስፈልገናል። ቤኪንግ ፓውደር 2 እንቁላል ነው የተጠቀምኩት። 2 ኩባያ ፍርኖ ዱቄት፣ እርጎ፣ ማንኛውንም እርጎ መጠቀም ትችላላችሁ። እኔ ለዛሬ ማማ ነው የተጠቀምኩት። ጨው፣ ቫኒላ እና ዘይትም ያስፈልገናል። አሁን ዱቄታችንን ለማብካት እናዘጋጃለን ማለት ነው። እንቁላል መጨመርም መቀነስም ትችላላችሁ እንደ ፍላጎታችሁ። ግን ለ2 ኩባያ 2 እንቁላል በቂ ነው። ከዛ በመቀጠል ጨዋችን እናደርጋለን። 1 የሻይ ማንኪያ በቂ ነው። ቤኪንግ ፓውደርም 1 የሻይ ማንኪያ፣ ከዛ እርጓችንን እንጠቅ እናደርጋለን። እርጎ ሙሉ ማድረግ አይጠበቅብንም፣ ግማሹን ነው የምናደርገው። ከዚህ በመቀጠል በደንብ አድርገን እናሻለን ማለት ነው። ካዋሃድን በኋላ ቫኒላችን እና ዘይታችን እንጨምራለን ማለት ነው። መጀመሪያም ላይ መጨመር ትችላላችሁ። እኔ ብዙ ጊዜ እንደዚህ ስለምጨምር ነው። ይቅርታ ለቪዲዮ ጥራት፣ ያው ማታ ላይ ስለተቀረጸ ነው። በደንብ አድርገን እናሻለን ማለት ነው። ቢያንስ ከቻላችሁ እስከ 10 ደቂቃ ድረስ ብታሹት አሪፍ ነው። በደንብ ያደረግናቸው ግብአቶች በደንብ እስከሚዋሃዱ ድረስ በደንብ አድርገን እናሻለን። በደንብ ለመዳመጥ እንዲመቸን ለስለስ አድርገን ነው የምናቦካው፣ በምታዩት መልኩ ማለት ነው። በደንብ ከተዋሃደልን በኋላ ለመዳመጥ እንዲመቸን ጠቅልል አድርገን እንቆርጠዋለን ማለት ነው። ለአንድ የምንዳምጠውን ያህል አንዴ እንቆርጥና አዘጋጅተን እናስቀምጣለን ማለት ነው። በምታዩት መልኩ አድርገን ቆራርጠን እናስቀምጣለን። እንደምታዩት በደንብ ይሳባል፣ በደንብ ስለቦካ፣ በደንብ ስለታሸ ማለት ነው። በነገራችን ላይ እንቁላል አለመጨመርም ትችላላችሁ። እኔ እንደዚህ ሲሆን ስለምወድ ነው እንጂ ካለ እንቁላል ነው ብዙ ጊዜ የሚሰራው። እኔ እንደዚህ ስለምሰራ ነው። በውሃም እርጎም አለመጠቀም ትችላላችሁ፣ በውሃ መስራት ትችላላችሁ፣ እንደየፍላጎታችሁ ማለት ነው። ብዙ ጊዜ እኔ እንደዚህ ስለምሰራ ነው። ከዛ ሸፍነን ለ1 ሰዓት ያህል እናስቀምጣለን ማለት ነው። ሊጣችን በምታዩት መልኩ ተዘጋጅቶልናል፣ ብድግ ብሎልናል። እንደምታዩት ለውዝ እንደምታዩት ተቆልቶ የደቀቀ ለውዝ በመፍጫ ደቀቅ አድርጋችሁ ትፈጩታላችሁ። በጣም ሳይልም ማለት ነው፣ በጣም ሳይደቅ እንደምታዩት ሆኖልናል። ሊጣችን ቅድም ያስቀመጥነው ሳሳያችሁ የነበረው የበቆሎ ዱቄት አሁን ነው የሚጠቅመን ለመዳመጥ፣ በደንብ እንዲሸራተትና በደንብ እንዲዳመጥ ያደርግልናል። ፓትራችንን ዘይታችንን እንቀባለን። በምታዩት መልኩ እኔ ትንሽ ስለምሰራ ነው አነስ ያለች ፓትራ የተጠቀምኩት።
አሁን የበቆሎ ዱቄታችንን ይሄ ኮርን ፍሎር ማለት ነው፣ እሱን ነው የምንጠቀመው። በምንዳምጥበት ጊዜ እንዲንሸራተት በቀላሉ እንዲዳመጥ ያደርግልናል የበቆሎ ዱቄቱ። በጣም ስስ አድርገን ነው መዳመጥ ያለብን። ሱፐር ማርኬት ከፈለጋችሁ ይሸጣል የተዘጋጀው ዱቄት ማለት ነው። እኔ ግን ቤት ሲዘጋጅ ደስ ስለሚለኝ ነው ቤት የማዘጋጀው። በምታዩት መልኩ ቆንጆ ነው እየዳመጥኩት ነው ማለት ነው። በጣም እስከሚሳሳ ድረስ እየገለበጣችሁ መዳመጥ ነው። አንዳንዴ በምትዳምጡበት ጊዜ በጣም ሲወጠር ሊቀደድባችሁ ይችላል። ትንሽ ሊጥ አምጥታችሁ ለጥፋችሁ መዳመጥ ይያያዛል። ሊጡ ቆንጆ ሆኖ ከተቦካ ቢቀደድም መልሳችሁ ለመለጠፍ በጣም ያመቻል ማለት ነው። እንደነገርኳችሁ እዚህ ጋር ተቀዷል። አሁን ይሄን ሊጥ አምጥተን እንለጥፈዋለን። ምንም አይነት እንትን አይልም። በደንብ ሊጡ የቦካ ስለሆነ ችግር የለውም። ልክ በምታዩት መልኩ ማለት ነው። ሊጥ አድርጋችሁ ስዳምጡት እንደነበረ ይሆናል ማለት ነው። አሁን ሊጣችን ደርሷል። የመጀመሪያውን እናደርጋለን ማለት ነው። በምታዩት መልኩ ወረቀት መስሎ ተዳምጦልናል ማለት ነው። እናደርጋለን እንደምታዩት ናት። ብዙ ጊዜ እዚህ ጋር ዘይት ወይም የገበታ ቅቤ የሚቀቡ አሉ። እኔ ግን እዚህ ጋር አልቀባውም። ከላይ ስለማደርግበት እያንዳንዱን በደንብ አድርጌ የበቆሎ ዱቄት እያደረኩ ስለምዳምጠው ምንም ችግር እንትን አይልብኝም። ኋላም ላይ አያያዝም። ይህ ሁለተኛው ሌየራችን ይህን ይመስላል። አሁን ቅድም ቆልተን ፈጭተን ያስቀመጥነውን ለውዛችንን እንነሰንሳለን ማለት ነው። በምታዩት መልኩ ማለት ነው። ካልተዳረሰላችሁ ምንም ችግር የለውም። ሌሎች እያመጣችሁ እንደዚህ መደራረብ ትችላላችሁ። እስከሚሸፈንላችሁ ድረስ ምንም እንትን አያመጣም። አሁንም ከላይ ማድረግ ትችላላችሁ በዚህ መልኩ ማለት ነው። እኔ ብዙ ጊዜ ሁለት ጊዜ ነው የማደርገው፣ መሀል ላይ እና ከመጨረሻው አንድ ሲቀር እንደዚህ አደርጋለሁ ማለት ነው። በምታዩት መልኩ አሁን ጨርሰናል። ደራርበን እንቆራረጠዋለን ማለት ነው። በምታዩት መልኩ በፈለጋችሁት አይነት መቆራረጥ ትችላላችሁ።
የገበታ ቅቤ ከላይ ስለምናደርግበት በደንብ እንዲይዝላችሁ በደንብ ብትቆራርጡት አሪፍ ነው። እኔ ያው ለጊዜው ከፍ ከፍ አድርጌ ነው ዛሬ የቆረጥኩት። እንግዲህ በምታዩት መልኩ ቆራርጬ ጨርሻለሁ ማለት ነው። አቅልጬ ያስቀመጥኩትን የገበታ ቅቤ ከላይ አደርግበታለሁ ማለት ነው። በደንብ እንዲይዝልኝ ያው ደጋግሜ የቆረጥኩት እንደምታዩት በደንብ እንደዚህ ክፍተት ካልፈጠረ በደንብ ላይ ይዝልን ስለሚችል አሁን በደንብ አድርገን እናደርግበታለን ማለት ነው። እኔ ይሄ በቂ ያህል ነው ብዬ የማስበው ለዚህ ግማሹን ነው። እናንተ ግን ከዚህ በላይ መጠቀም የምትፈልጉ ከሆነ እንደየፍላጎታችሁ ነው መጠቀም ትችላላችሁ። በምታዩት መልኩ ተዘጋጅቷል። ከላይ የምናደርገውን ጣፋጭ ከስኳር የምናዘጋጀውን ሶስ ማለት ነው። እሱ እስከሚዘጋጅ ድረስ ይሄን ኦቨናችን ውስጥ ከተን እስከሚበስል ድረስ በጎን ደግሞ ስኳራችንን እናፈላለን ማለት ነው። እንደምታዩት 1 ብርጭቆ ውሃ፣ ግማሽ ኩባያ ስኳር፣ ግማሽ ሎሚ እና ትንሽ ቀረፋ ተጠቅሜያለሁ። ቀረፋ የምትፈልጉትን ያህል መጠቀም ትችላላችሁ። እንደኔ ፍሬው ከገባባችሁ ፍሬውንም ማውጣት በማንኪያ አለበት። የምታዩትን ያህል ነው እኔ ቀረፋ ያረኩት። ብዙ ማድረግ ከፈለጋችሁ ትችላላችሁ፣ ግን ይሄ እኔ ያረኩት በቂ ነው። በምታዩት መልኩ ፍሬው ማውጣት ትችላላችሁ፣ ወይም በማጥለያ አድርጋችሁ መጀመሪያውም ማድረግ ትችላላችሁ። አሁን ሶሳችን ደርሷል ማለት ነው። ጣፋጫችን ባቅላባችንም ደርሷል። ከላይ እናፈስበታለን። በምታዩት መልኩ ቆንጆ ሆኖ በስሎልናል ማለት ነው። የዛሬ ፕሮግራማችን ይህን ይመስላል። ስለተከታተላችሁን በጣም እናመሰግናለን። በሚቀጥለው ፕሮግራም ደግሞ በሌላ ፕሮግራም እስከምንዘጋጅ እንወዳችኋለን። ባይ ባይ።